የ20ኛው ሀገር አቀፍ የብሔር ብሔረሰቦች ቀን አዘጋጅ የነበረው የማዕከላዊ ኢትዮጵያ ክልል በስሩ ያሉና እስካሁን ብዙም አልተሰራባቸውም ያላቸውን የቱሪስት መስህቦች ለማልማት ለባለሀብቶች ጥሪ አቅርበዋል። ከዛሬ 46 ዓመት በፊት በዩኔስኮ የዓለም ቅርስ ሆኖ የተመዘገበውን የጥያ ትክል ድንጋይ ጨምሮ አሉኝ ያላቸውን ቅርሶች በቅርቡ ለመገናኛ ብዙሃን ባለሙያዎች እያዘዋወረ ባስጎበኘበት ወቅት ነው ክልሉ ለመንግስት ጭምር የልማት ጥያቄውን ያቀረበው። የቱሪስት መስህቦቹን ተዘዋውሮ የተመለከተው ሪፖርተራችን ብሩክ አስቀናው ዝርዝር አለው። በማዕከላዊ ኢትዮጵያ ክልል ከሚገኙ የቱሪስት መስህቦች መካከል በምስራቅ ጉራጌ ዞን የሚገኘውና በ1972 ዓ.ም በዩኔስኮ የዓለም ቅርስነት የተመዘገበው ጥያ ትክል ድንጋይ አንዱ ሲሆን የጊቤ ሸለቆ ብሔራዊ ፓርክ፣ የአንጋሪ ጥንታዊ ቤተ መንግስት እንዲሁም እንደ ፈቃ ከንፈልቻ ጥንታዊ ዋሻ ያሉት ተጠቃሽ መስህቦችም መገኛ ነው። በቅርቡ 20ኛውን ሀገር አቀፍ የብሔር ብሔረሰቦች ቀን ባስተናገደ ጊዜም አሉኝ የሚላቸውንና ብዙም አለመልማታቸውን የሚገልጻቸውን የቱሪስት መዳረሻዎች ለጋዜጠኞች አስጎብኝቶ የነበረ ሲሆን ዝግጅት ክፍላችን የተወሰኑ መመልከት ችሎ ነበር። የተገኘንበት በቅበት ከተማ አስተዳደር የሚገኘው የአሩሽ ሸይጣን ሐይቅ ነው። ይሄም ሐይቅ በቮልካኖ አማካኝነት የተፈጠረ ሐይቅ ነው። ዛሬ እንዳያችሁት በጣም ውብና ድንቅ የገበቴ ቅርጽ ያለው ሐይቅ ነው። ሐይቁ ተራራው ጫፍ ላይ ሆነን እስከ ሐይቁ መዳረሻ ድረስ ከ2100 ሜትር በላይ ነው። በዚህ ርቀት ማንኛውም ሰው ድንጋይ ቢወረውር እዛ ማድረስ አይችልም። ያን ብቻ አይደለም፣ ልዩ ድንቅ ተፈጥሮ ያለው የሐይቁ እንደየ አካባቢው ሁኔታ እንደ አየር ጸባይ ሁኔታ ቀለሙን ይቀያየራል። አሁን የምንገኝበት ቦታ አርቶ ፊል ውሃ ይባላል ማለት ነው። ይሄ በሀላባ ዞን ውስጥ ካሉት ከተፈጥሮ ቱሪስት መስህቦች አንዱና ዋነኛው ቦታ ነው። እንግዲህ የቱሪስት መስህብ ቦታ እንደምታዩት በጣም ብዙ ሰዎች መጥቶ ይታጠባሉ። በተፈጥሮ ያለ ፊል ውሃ ማለት ነው። ይሄ ፊል ውሃ ጠቀሜታው ምንድነው ቢባል አንደኛ ለብዙ በሽታዎች ፈዋሽ ነው። ይሄ ቦታ ማለት ነው። ከከተማ ከጎረባች ዞኖች በርካታ ሰዎች መጥቶ እዚህ ጋር ይታጠባሉ ማለት ነው። እነዚህ ስፍራዎች የውጭም ሆነ የሀገር ውስጥ ጎብኚዎችን ለመሳብ የሚያስችል አቅም ያላቸው ቢሆንም ባለፉት ጊዜያት ግን ተገቢውን ትኩረት ባለማግኘታቸውና መሰረተ ልማቶችም ሳይሟሉላቸው በመቆየታቸው የሚጠበቅባቸውን ያህል የቱሪስት መዳረሻ መሆን እንዳልቻሉ በዚሁ ጊዜ ሰምተናል። ባሉን ጸጋዎች ልክ አይናችን ገልጠን አላየንም። አሁን በተቋሙ ደረጃ በዞን አስተዳደርም ደረጃ የተደራጀ የፕሮሞሽን ስራ መስራት አለብን ብለን ከአካባቢ ሚዲያዎችም ከአገር አቀፍ ሚዲያዎችም እና ክልል ካሉ ሚዲያዎችም በጋራ እየሰራን የምንገኘው ይህ አርቶ ፊል ውሃ አሁን መንግስት እንግዲህ ለቱሪዝም ዘርፍ ልዩ ትኩረት ሰጥቷል። ቱሪዝም ለሀገር እድገት በጣም ወሳኝ ነው። እንደ ሀገር እስካሁን ድረስ ቱሪዝም ዘርፍን በደንብ አልተጠቀምንም፣ አላየንም። ባላቸው አቅም ልክ የጎብኚዎች መዳረሻ መሆን ሳይችሉ ቆይቷል የተባሉትን እነዚህን ስፍራዎች ለማልማት ታዲያ በእናንተ አቅም ልክ ምን ስትሰሩ ቆያችሁ ያልናቸው ኃላፊዎቹ የምንችለውን ስናደርግ ነበር ሲሉ ምላሽ ሰጥተውናል። አሩሽ ሸይጣንን በተመለከተ ከፌዴራል ባህል ቱሪዝም ሚኒስቴር ጋር በጋራና ከክልሉም ባህል ቱሪዝም ጋር በመሆን የጥናቱን በተደራጀ መንገድ ተጠንቷል። በፕሮፌሽናሎች ተጠንቷል። በሌላ ቲም ደግሞ በጂኦ ፓርክ በአገር አቀፍ ደረጃ ተመዝግቦ አንድ እንደ መዳረሻ በጎግል ላይ ተቀምጦ ማንኛውም ሰው አክሰስ ሊያደርገው በሚችል ደረጃ ይሄን አሰርተን ጨርሰናል። ከዛ በመቀጠል በዞን ደረጃ ይሄን ቦታ የዙሪያውን የተፈጥሮ ሀብት ልማት ጥበቃ ስራዎች በመስራት አካባቢውን የመጠበቅ ስራዎችን ሰርተናል። ትንንሽ መዳረሻዎች ለመስራት ደግሞ በጀትን በዚህ ዓመት ይዘናል። ከክልሉ ጋር በመተባበር የሚያምሩ ትንንሽ የቤንጋሎችን ሰርተን እዚሁ አካባቢ ላይቭ ቱሪዝም እንዲሆን ሰው አካባቢ ላይ እንዲዝናና የአቀደን በጀትም ይዘን እየሰራ ነው የምንገኘው። በቅርብ ጊዜ ውስጥ እንጀምረዋለን ብለን እንጠብቃለን። የሐይቁን ሀብቱን ማስተዋወቅ ነው። ከማስተዋወቅ አንጻር እኛም ዞኑም አቅማችን የፈቀደውን እያደረግን ያለንበት ሁኔታ አለ። ከማስተዋወቅ አንጻር ማለት ነው። በእኛ ደረጃ መሰረተ ልማት ከማሟላት አንጻር የጠጠር መንገዶች የመሳሰሉትን በእኛ ደረጃ ማሽኖችን ገዝተን እየሰራን ያለንበት ሁኔታ አለ። አርቶ ከሚሰጠው አገልግሎት ከተፈላጊነቱ አንጻር አልምተን ወደ ተግባር ብዙ መስህቦችን ብዙ የውጭ ዜጎችን ለቱሪስት መስህብ እንዲሆን ታቅዶ እየሰራለበት ሁኔታ አለ። ዲዛይንም ጭምር ተሰርቷል። ስለዚህ ይሄ አርቶ ፊል ውሃ አሁን ካለው በደንብ አልምተን በባዜ ለከተማም ቅርብ ነው። 12 ኪሎ ሜትር አካባቢ ነው ያለው። መንገዱ በጣም ብዙ አስቸጋሪ አይደለም። ስለዚህ ይሄን ደግሞ አልምተን በዘመናዊ መንገድ ብንጠቀም እንግዲህ በኤሌክትሪክ በተለያየ ዘመናዊ መንገድ ሄደን እስቲም የሚገባ ጭስ የምንታጠነውን እዚህ በተፈጥሮ በቀላሉ የምናገኝበት ሁኔታ አለ ማለት ነው። ሰዎች መጥቶ ይታጠባሉ። መስኖ ይሰራበታል። ለወጣቶች መዝናኛ ሊሆን ይችላል።
ስለዚህ ይህን በዘመናዊ መንገድ ለማስራም ታቅዷል። አሁን በእኛ አቅም የምንሰራቸው ስራዎች ብቻቸውን የምንፈልገውን ውጤት ሊያመጡልን አይችሉም የሚሉት ኃላፊዎቹ ከነዚህ የቱሪስት መስህብ ቦታዎች የሚገኙ ኢኮኖሚያዊና ማህበራዊ ጥቅሞችን በአግባቡ ለመጠቀምና ቦታዎቹን የበለጠ ለማስተዋወቅ መንግስት እንዲሁም ባለሀብቶች በአካባቢው ኢንቨስት እንዲያደርጉ ነው የጠየቁት። የነኚህ መዳረሻ የፌዴራል መንገድ ያስፈልገዋል። ይሄ ወረዳ የህዝቡም ጥያቄ ጭምር ነው፣ በነገራችን ላይ የሚገባውም ጭምር ነው። በዚህ ከሆሳና ከአዲስ አበባ ሆሳና ያለው መንገድ አርባ ምንጭ ያለው መንገድ በ10 ኪሎ ሜትር ራዲየስ ነው። በተመሳሳይ ደግሞ አዲስ እየተሰራ ከቆሼ ቢላሎ የተያዘው የአስፋልት መንገድ ከዚህ ከወረዳ ማዕከል ከተማ በ10 ኪሎ ሜትር ራዲየስ ነው። መመሪያውም ጭምር የሚፈቅድለት ስለሆነ በዘላቂነት እስከ ፌዴራልም ጭምር ኢንተርቬንሽን አድርጎ የመሰረተ ልማቱን መፍታት አለበት። በእኛ ደረጃ ግን ከዞኑም ጋር ተቀናጅተን መስራት ያለብን ስራ ሁሉ እየሰራን እንደሆነ ለማንሳት ነው። ሀላባ ቁሊቶ በጣም ቅርብ ነው። ከቁሊቶ ቀጥሎ ደግሞ ፋማ አለ። ስለዚህ አንድ ፕሮጀክት አለ። በዚህ ስትሬት መንገድ ወጥቶ አርቶንና ፋማን አገናኝተን ትልቅ የቱሪስት መስህብ ለማድረግ መንገዶች እንዲሰሩ፣ ትላልቅ ሆቴሎች ኢንቨስትመንት ባለሀብቱ በዚህ ላይ እንዲሳተፍ፣ የባለሀብቱ ተሳትፎ እንዲኖር፣ መንግስት ደግሞ መሰረተ ልማት እንዳሟላ